ልጆች ግን እጅግ በጣም ጊዜ የሚፈልጉ ፍጥረት ናቸው። እንድናዳምጣቸው ይፈልጋሉ። አብረናቸው እንድንጫወት ይፈልጋሉ። ሀሳባቸውን እንድንሰማ ይፈልጋሉ። በእርግጥ እንደዚህ የሚያደርጉ መልካም ቤተሰቦች አሉ። ትልቅ ሲሆኑ ልጆችን ሀሳባችሁን ንገሩ ብንል አይሰሙንም። ስለዚህ እታች ባለው እድሜያቸው ገና አፍ መፍታት፣ መናገር፣ ሀሳባቸውን መግለጽ ከቻሉበት ጊዜ ጀምሮ እስከሚቀጥለው እድሜያቸው ድረስ ቤተሰብ አብሯቸው የሚሉትን በመስማት ሁላቸው እንዴት እንደሆነ በመጠየቅ የሚያሳልፉ ከሆነ ምንም ነገር ከገጠማቸው ለቤተሰቦቻቸው ከመንገር ወደ ኋላ አይሉ። ጤና ይስጥልኝ የፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም ቤተሰባዊ ነክ ጉዳዮችን፣ ማህበራዊ ነክ ጉዳዮችን እንዲሁም ማህበረሰባችንን ይጠቅማል፣ ይበጃል የምንላቸውን ፕሮግራም ይዘን እንቀርባለን። የዚህ ፕሮግራም አዘጋጅና አቅራቢ መምህር፣ የማህበረሰብ ስነ ልቦና ባለሙያና እንዲሁም የጋብቻ አማካሪ ታደለች ነጋነን። አብረን እንቆይ። ይህንን ፕሮግራም ላይክ፣ ሼር እና ሰብስክራይብ ማድረግን ሳትዘነጉ አብራችሁን እንድትቆዩ ጋብዛችኋለሁ። በዛሬው ፕሮግራም ይዤላችሁ የቀረብኩት ልጆችና ቤተሰብ መካከል ያለ ግንኙነት በሚል ነው። ቤተሰብና ልጆች እንዴት አብረው ያላቸው ግንኙነት ምን ይመስላል? እና በአብዛኛው ልጆች ናቸው። ምንም አያስተውሉም ወይም ምንም የሚገባቸው ነገር ያለ ስለማይመስለው ቤተሰብ ለልጆች ጊዜን አይሰጥም። ልጆች ግን እጅግ በጣም ጊዜ የሚፈልጉ ፍጥረት ናቸው። እንድናዳምጣቸው ይፈልጋሉ። አብረናቸው እንድንጫወት ይፈልጋሉ። ሀሳባቸውን እንድንሰማ ይፈልጋሉ። ከዚህ የተነሳ አብዛኛው ቤተሰብ ግን በስራ በጣም በመወጠር ወይም አብረው ባለመኖር ልጆቻቸው ከቤተሰቦቻቸው ጋር ያለው ግንኙነት እየሻከረ ያለበት ዘመን ውስጥ ነን። ከዛ ይልቅ ልጆች አሁን ሞባይል ላይ ወይም ደግሞ ፒሲያቸው ላይ ወዳጅነታቸውን እዛ ጋር ሲያደርጉ ነው የምናየው። ይሄ ደግሞ በጣም ትልቅ አደጋ ነው። ይህ ማለት ወላጅ ከልጆቹ ጋር ቁጭ ብሎ የሚነጋገር የትምህርት ቤት ውሎውን የሚሰማ፣ በእርግጥ እንደዚህ የሚያደርጉ መልካም ቤተሰቦች አሉ። አብዛኛው እጅ ግን አደጋ ውስጥ እንዳለ ነው የሚያመለክተው። ወላጆቻቸውን የማይሰሙበት ዘመን ውስጥ ካደጉ በኋላ ስሙን ይላል ወላጅ። ግን በልጅነታቸው መሰረት ካልተጣለ አብሮ መነጋገር፣ አብሮ መወያየት፣ አብሮ መጫወት፣ ውሏቸውን መጠየቅ ከልጅነት ካልተጀመረ ትልቅ ሲሆኑ ልጆችን ሀሳባችሁን ንገሩ ብንል አይሰሙንም። ስለዚህ እታች ባለው እድሜያቸው ገና ከአፍ መፍታት፣ መናገር፣ ሀሳባቸውን መግለጽ ከቻሉበት ጊዜ ጀምሮ እስከሚቀጥለው እድሜያቸው ድረስ ቤተሰብ አብሯቸው የሚሉትን በመስማት ውሏቸው እንዴት እንደሆነ በመጠየቅ የሚያሳልፉ ከሆነ ልጆች ምንም አይነት ነገር ከገጠማቸው ለቤተሰቦቻቸው ከመንገር ወደ ኋላ አይሉ። አሁን ላይ ብዙ ልጆች ጥቃት ተፈጽሞባቸው እንኳን ለወላጆቻቸው አይነግሯቸውም። ለምን? አብሮ የመግባባት ሀሳብ የመለዋወጥ ልምድ ስለሌላቸው። ምናልባት ሲያጠፉ ሊቆጣቸው ይችላሉ እንጂ በሰላሙ ልጆቻቸውን ምን ላይ ናችሁ፣ እንዴት ዋላችሁ፣ ትምህርት እንዴት ነበር፣ ስለ ጓደኞቻቸው ያለውን ስሜት ማዳመጥ። በእርግጥ አሁን ላይ ጥሩ የሆነው ነገር ምንድነው? በአካል እንኳን ባይገኙ፣ አንደኛው ወገን ባይገኝ፣ ዛሬ ላይ ዘመኑ ቴክኖሎጂ ጥሩ ነው። ፌስ ቱ ፌስ ከልጆቻቸው ጋር እንዳሉ ሆኖ የልጆቻቸውን ስሜት መስማት፣ አብሮ ማውራት ይችላሉ። እንዴት ነበረ? ደህና ናችሁ እንዴ? ምን ገጠማችሁ? ትምህርት ቤት ምን አዲስ ነገር አለ? ልጆችን በጣም ማበረታታት ይቻላል። ግን በሁሉም ነገር አንዳንዴ ልጆች ከተኙ በኋላ ወደ ቤታቸው የሚገቡ ቤተሰቦች አሉ። በሚረባም በማይረባም መንገድ አንዳንዱ የራሱን ሱስ ከልጆቹ ይልቅ በማስቀደም በመጠጣት በመስከር ጊዜውን ያመሽና ከልጆቹ ጋር ምንም ግንኙነት አይኖረውም። አይደለም ከልጆቹ ከሚስቱም ጋር ጥሩ ግንኙነት ሊኖረው አይችልም። ሴቷም እንደዚሁ የሚኖራት የስራ ባህሪ ወይም ከተለያየ ልምድ፣ አሁን ደግሞ ሶሻል ሚዲያ ላይ በመጠመድ ከልጆቻችን ጋር የማናወራበት ዘመን መጥቷል። ስለዚህ ሁሉም ግለኛ ነው። ቤት ውስጥ ያለ ሁሉ የየራሱን ስልክ የየራሱን ፒሲ ይዞ የየራሱ ዓለም ውስጥ የሚኖርበት ዘመን ውስጥ ነው ያለ ነው። ስለዚህ ቤተሰብ እንደ ቤተሰብ ልጆቹን ማዳመጥ፣ ከልጅነት ጀምሮ ማስለመድ። በአንድ ትምህርት ቤት ከ12 እስከ 15 ወይም 16 ድረስ እድሜ ባሉ ልጆች ላይ አንድ ስልጠና እንድሰጥ በሄድኩበት ልጆቹን ጠይቃቸው ነበረ። ወደ 68 የሚሆኑ ልጆች ናቸውና እነዚህ ልጆች ከቤተሰቦቻቸው ጋር ስላለ ግንኙነት 68 ልጆች ተጠየቁ። ሀሳባችሁን የሚገጥማችሁን ነገር ለቤተሰቦቻችሁ በግልጽነት የምታሳውቁ
ከ68 ልጆች 9 ልጆች ናቸው ከቤተሰቦቻችን ጋር ግልጽ ሆነን የሚገጥመንን ያለንበትን ስሜታችንን ሁሉ እናጋራለን ያሉት። ሌሎቹ በፍጹም ለምን ይቆጡናል፣ ይወቅሱናል። እንዴት እንደዚህ አይነት ብለው ስለሚቆጡን ትክክል አይደላችሁም ስለሚሉን ስሜታችንን አንነግራቸው። ይሄ እንግዲህ ምን እንደሚያመለክት ነገር ግን መሆን ያለበት በተለይ ደግሞ ሰፖርት የሚያስፈልጋቸው ኤጅ ነው። ይሄ ኤጅ ገና የመጀመሪያው ወደ ወጣትነት መግቢያ እድሜያቸው ስለሆነ አዳዲስ ስሜት የሚፈጠርበት፣ ሰው እንዲሰማቸው የሚፈልጉበት፣ መደነቅ የሚፈልጉበት እድሜ ስለሆነ ቤተሰብ በዚህ የመጀመሪያውን ቦታ ቢይዝ ልጆች ከጥፋት ወደ ሌላ ጓደኛ ጋር ለምን ስሜታቸውን የሚጋራቸውን ሰው ፍለጋ ነው። ወደ ጓደኛ ሲሄዱ የማይገባ ጓደኛ ይገጥማቸውና ለጥፋት ከቤት እስከ መጥፋት ለተለያዩ ችግሮች የሚዳረጉት። ነገር ግን የሚሰማቸው ሐሳባቸውን ሲያወሩ የሚያዳምጣቸው በፍቅር የሚያስተናግዳቸውን ቤተሰብ የሚያገኙ ልጆች በጣም ከቤተሰብ ጋር ያወራሉ። ከውጭ ብዙ ጓደኛ ቢኖራቸውም ጓደኛ እነሱን ኢንፍሉዌንስ የማድረግ አቅሙ በጣም ዝቅተኛ ነው። ስለዚህ ወላጆች በትኩረት አሁን ላይ ማድረግ ያለባችሁ ስልክ ገዝታችሁ ሰጥታችሁ እናንተ ዞር ከምትሉ ልጆቻችሁ ጋር አውሩ፣ ስሜታቸውን ተጋሩ፣ ያሉበትን መንገድ መርምሩ፣ ፍላጎታቸውን ደግሞ ጠብቁላቸው። እኛ አንድ ልጅ ዶክተር እንዲሆን እንፈልጋለን። ልጁ ግን ዶክተር የመሆን ፍላጎት ከሌለው በግድ ዶክተር ሁን ማለት የለብንም። ስለዚህ የልጁ በሚፈልገው መንገድ ልጅህን በሚሄድበት እሱ በሚሄድበት መንገድ ምራው ነው የሚለው። ልጁ የራሱ ፍላጎት አለው፣ የራሱ መሆን የሚፈልገው ሰው አለ። በዚያ መንገድ እንድንመራው እንጂ እኛ የራሳችንን እሱ ላይ እንድንጭን አይደለም የሚያስፈልገው። አንድ ጊዜ አንድ በጣም የምግባባው ሜዲካል ዶክተር ነበርና ዶክተር በመሆኑ በጣም ያዝናል፣ በጣም ይበሳጫል፣ ደስተኛ አይደለም። እኔ ዶክተር የሆንኩት ቤተሰቦቼ ዶክተር ሁን ስላሉኝ እንጂ ዶክተር መሆን ፈልጌ አይደለም። እኔ መሆን የምፈልገው ዶክተር አልነበረም። አስቡ፣ 7 ዓመት ተመርቆ መጥቶ በሽተኛ ሲያሱ ራሱ ያመዋል። ቀኑ ሙሉ ሲበሳጭ ይውላል። በሽተኛ እሱ ፊት ሲገባ የእሱን ፊት አይቶ በሽተኛ ራሱ ተስፋ ይቆርጣል። ይሄ ማለት የልጆችን ፍላጎት አለመጠበቅ፣ እኛ የራሳችንን ፍላጎት ልጆቻችን ላይ መጫን ማለት ነው። ብዙዎች ናቸው መማር ስላለባቸው ቤተሰብ ዶክተር ሁን ይሆናሉ፣ ይማራሉ። ግን ከዶክተር የሚጠበቀው ስዕብና እነሱ ውስጥ አይኖርም። ለምን? አልፈለጉትማ። መምህር መሆን የማይገባው መምህር ይሆናል። ሌላ ብዙ ሙያዎች ውስጥ በራሳቸው መርጠው መሄድ የሚችሉ በቤተሰብና በሁኔታዎች። አሁን ላይ በእርግጥ ሰው የሚፈልገውን ለመሆን የሀገራችን ኢኮኖሚ የሀገራችን ያለው ነገር ለዛ ላይ ያበቃ ይችላል። ቢሆንም ግን ባሉበት መንገድ ራሳቸውን እንዲፈልጉ ቤተሰብ እድል መስጠት አለበት። ቤተሰብ በጣም ልጆችን ሰፖርት ማድረግ እንጂ ልጆች ላይ ጫና ማድረስ ተገቢ አይደለም። ከዚህ የተነሳ ልጆች የራሳቸውን መንገድ ሲፈልጉ ልክ እንደ ጥፋተኛ ለቤተሰብ እንዳልታዘዘ ወይም ደግሞ የሆነ ችግር እንዳለበት አድርጎ ማሰብ ስህተት ነው። ልጆች የራሳቸው መንገድ አላቸው። መንገዳቸውን ፈልገው እንዲያገኙ ውስጣቸው ያለውን ማንነት ፈልገው እንዲያገኙ ቤተሰብ ሰፖርት ነው ማድረግ ያለበት፣ መርዳት ነው ያለበት እንጂ ልጆችን የማይሆኑትን ያልፈልጉትን ማንነት እንዲኖሩ መገፋፋት የለብንም። ልጆችን በብዙ ነገር መርዳት አለብን። ልጆች እርዳታ ሲያጡ ላልተፈለገ ነገር ታልፈው ይሰጣሉ። ስለዚህ ቤተሰብ በትኩረት ልጆቹን ማዳመጥ፣ ከልጆቹ ጋር ጥሩ ግንኙነት መፍጠር። በጣም እንደዚህ አይነት ግንኙነት ያላቸው ቤተሰቦች ከልጆቻቸው ጋር ጥሩ ግንኙነት ያላቸው ልጆቻቸው ራሳቸው ስኬታማ ቦታ ነው የሚደርሱት፣ የተሳካላቸው ልጆች ይሆናሉ። እንደገናም ደግሞ ልጆች የተሳካላቸው ጥሩ እንዲሆኑ የቤተሰብ ሰላም ወሳኝ ነው። ሰላም በሌለበት ቤተሰብ ውስጥ የሚያድጉ ልጆች በፍጹም ሀሳባቸውን ከቤተሰብ ጋር መነጋገር አይፈልጉም። ለምን? እዛ ጋር ያለው ችግር እነሱንም ስለሚጎዳቸው ከመግባባት ከመነጋገር ይልቅ ራሳቸውን ማግለል እና ይሄ በልጆች ላይ ትልቅ ተጽዕኖን ያሳድራል። ስለዚህ ወላጆች ልጆችን ማዳመጥ፣ ጥፋት ውስጥ እንኳን ቢገቡ ከጥፋት እንዲወጡ በትዕግስትና በፍቅር ልጆችን መርዳት እንጂ ዋንስ ጥፋት አጥፍተዋል ብሎ ልጆችን ለተለያየ ጥፋት መዳረግ፣ እንደገና ከቤት ማባረር፣ የማይገቡ ቃላቶችን በመናገር ልጆቻችንን ለማይገባ ነገር አሳልፈን እንዳንሰጥ መጠንቀቅ አለብን። ስለዚህ
ወላጆች ከልጆቻችሁ ጋር ጥሩ ጊዜ መውሰድ፣ የልጆቻችሁን ሀሳብ ተረዱ፣ ስሜታቸውን ተረዱ። እድሜያቸው ደግሞ እየተቀያየረ በመጣ ጊዜ ልጅ የነበሩ ልጆች ወደ ወጣትነት ሲገቡ ብዙ ነገር ስለሚቀየር ሆርሞናል ቼንጅ ስለሚኖራቸው ባህሪያቸው ላይ የሚታይ ችግር አለ። ያንን በመረዳት ቤተሰብ መጽሐፍ ማንበብ አለበት። ልጆቻቸውን እንዴት ማሳደግ እንዳለባቸው ራሳቸውን ማሰልጠን አለባቸው። ቤተሰቦች ልጆችን መቅደም ያስፈልጋል። አሁን ቤተሰብ ወደ ኋላ ቀርቶ ልጆች ቀድሞ ሄደዋል። ስለዚህ ከጊዜ ጋር መሄድ የምንወልዳቸው ልጆች በምን ዘመን ውስጥ ነው የተወለዱት? ዘመናቸው ምን ይናገራል? ስለዚህ ቤተሰብም ራሱን እያበቃ መሄድ አለበት እንጂ ሞባይል ሰተናቸው ተገላገልን ማለት አያስፈልግም። አንድ ጊዜ ትምህርት ቤት ላይ ልጆች ህፃናት ከኬጂ ሲመረቁ ወደፊት መሆን የምትፈልጉት ምንድን ነው ተብሎ ይጠየቃሉ። ግማሹ ዶክተር፣ ግማሹ ሙዚቀኛ፣ አንድ ልጅ ግን ሞባይል። በጣም ነው የደነገጡት። ለምን ሞባይላቸው? አይ እናትና አባቴ ከኔ ይልቅ ሞባይላቸውን ስለሚወዱ እኔ ሞባይል ብሆን ይወዱኛል። ይሄ እንግዲህ በጣም ከባድ ነገር ነው። ስለዚህ ልጆችን አቴንሽን ሰጥተን የራሳችን ልናደርጋቸው ይገባል። ከዚህ ልንወጣ ይገባል። ይሄ ብዙዎቻችንን የጎዳ መስመር ነው። ስለዚህ ወላጆች ለልጆች ትኩረት እንስጥ። ከልጆቻችን ጋር ጥሩ ጊዜ እናሳልፍ። እንደ እድሜያቸው ዝቅ ብለን እናናግራቸው። በጣም የተማርንና ትልቅ ደረጃ ላይ ካለን ልጆቻችን ህፃናት ልጆቻችን ኮሚኒኬት ማድረግ ይከብደናል። እንደሱ መሆን ዝቅ ብለን ከልጆች ጋር እንደ ልጆች መጫወት ሲፈልጉ መጫወት፣ መጫወታ ቦታ ሲፈልጉ ወስዶ ማጫወት፣ በተለያየ መንገድ ልጆችን ማስደሰት ይቻላል። ልጆች እየተደሰቱ ከቤተሰብ ጋር እየተጠጋጉ ኢሞሽናሊ አታች ሲያደርጉ በተለያየ ሳይኮሎጂካሊ አታች ሲያደርጉ ሲገናኙ ልጆች የተሻለ ሀሳባቸውን ወደፊት መሆን የሚፈልጉትን በነፃነት ይናገራሉ። ስለዚህ የቤተሰብ ሰላም ማጣት፣ የቤተሰብ ግጭት የልጆችን ስኬት ስለሚያበላሽ፣ የልጆችን ስነ ልቦና ስለሚያበላሽ፣ የልጆችን ደግሞ አእምሮ ስለሚያበላሽ በጣም በዚህ ጉዳይ ላይ ቤተሰብ ትኩረት ሰጥቶ ከልጆቹ ጋር ጥሩ ጊዜ ማሳለፍን እንዲለማመድ ልጆች በነፃነት ቀሪው ዘመናቸውን በራስ መተማመን እንዲሄዱ የቤተሰብ ትልቁ ድርሻ ስለሆነ ውድ ትምህርት ቤት አስገብቶ ቤት ውስጥ የተስተካከለ ነገር ከሌለ ልጆቹ ስኬታማ ሊሆኑ አይችሉም። በትምህርት ጥሩ ሊሄዱ ይችላሉ፣ ግን ሶሻል ኢንተራክሽናቸው የተበላሸ ይሆናል። ከማህበረሰቡ ጋር የመግባባት አካባቢያቸውን የመምሰል ቤተሰቦቻቸውን የማወቅ እድል እንዲኖራቸው አያደርግም። አንዳንድ ጊዜ ገጠር ወዳሉ ቤተሰቦቻችሁ ይዛችሁ ሂዱ፣ አሳዩአቸው የገጠርን ኑሮ ምን እንደሚመስል፣ ከየት እንደመጡ ይወቁ። አንዳንድ ጊዜ ትልቅ ከተማ ውስጥ የተቀመጡ ቤተሰቦች ገጠር ያሉ ቤተሰቦቻቸውን ልጆቻቸውን እንዲያውቁ እድል አይሰጧቸውም። ይሄ ትልቅ ስህተት ነው። አዲስ አበባ ውስጥ የተቀመጠ ልጅ አዲስ አበባን ብቻ እንዲያውቅ አድርጎ ማሳደግ ስህተት ነው። ከየት እንደተነሱ የት እንዳደጉ እንዴት እንዳደጉ ወስደው ገጠር ቤተሰቦቻቸውን ማስተዋወቅ። ይህንን የሚያደርጉ በእርግጥ ብዙ ቤተሰቦች አሉ፣ ግን ጥቂቶች ይህን አያደርጉም። ልጆች ከራሳቸው ማንነት ጋር እንዲጋጩ ማድረግ ተገቢ አይደለም። ስለዚህ ራሳቸውን እንዲቀበሉ አድርጎ ልጆችን ማሳደግ ተገቢ ነው። ስለዚህ የልጆቻችን አእምሮን እንድንጠብቅ ቤተሰብ በልጆቹ ላይ ኢንቨስት ማድረግ አለበት። ጥሩ ልብስ ማልበስ፣ ብዙ ምግብ ማበላት ሳይሆን ከዚያ ጋር አብሮ ተገቢውን የቤተሰብን ድርሻ ከልጆች ጋር ጥሩ ግንኙነትን መፍጠርና ለልጆች ጊዜ መስጠት ደግሞ ታግዞ ጥሩ ደረጃ ላይ ያደርሳቸው ስለሚችል ቤተሰቦች በትኩረት ከልጆቻችሁ ጋር ግንኙነትና አብራችሁ ጊዜ ማሳለፍን እንድትለማመዱ ላለው አመሰግናለሁ። ለዛሬው ያለን ፕሮግራም ይሄ ነው። በሚቀጥለው ደግሞ በሌላ ፕሮግራም እስከምንገናኝ ደህና ሰንብቱ ላለው አመሰግናለሁ።